አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያው ሁላችሁም ይህን ቪዲዮ አይታችሁታል። እንዴት ተመለከታችሁት? የበለጥ ለትግል አልተነሳሳችሁም ወይ? ማለት የጆሃር ሞራን የኦሮሞን ልጆች ስለ ንቦና እንዴት እንደጠበቀ አያችሁ አይደል? በራሱ ብቃት ተማምኖ በጣም የሚገርሙ ልጆች በጣም ማለት ነው። ምናልባትም ታፍሪካ የመጀመሪያ ልጆች ይሆናሉ ብዬን ያስባለሁ በእኔ ማለት ነው። መታሰራቸው በግፍ መታሰራቸው በጣም ቢያሳዝነኝም ፍትህ ይገባቸዋል። ግን በቀለ ገርባን ተመልከቱት እስቲ በራሱ እንዴት እንደሚተማመን አያችሁ አይደል? ወንጀለኛ አለመሆናቸውን የምታውቁት በይሄ ነው። በቀለ ገርባ ምን አለው? ክፈትልኝ እባክህ ምንድነው ምናምን አለው። ተመልከት፣ እቤቱ የሚገባ እኮ ነው የሚመስለው። ምንም ነገር እንደው ትንሽ እንኳን ቅንጣት ታህል እንኳን ፍርሃት የሚባል ነገር የለ፣ ምንም የለም። ሌላዎችን አሁን ታሳሪዎች ብናያቸው ሽንት ቤት አጣቢ መስለው ነው የምናያቸው። ተመልከተው፣ ሐምዛ መጣለ ጭራሽ እንደው እኮ በጣም አስገራሚ ነው። ይህ ሁሉ የአብይ ቡችላ ወታደር አጅቦት ቅንጣት ታህል እንኳን የማይፈራ በራሱ የሚተማመኑ በራሳቸው የሚተማመኑ ፈጣሪያቸውን የሚያምኑ እንዲሁም በኦሮሞ ልጆች ተማምነው ብቃትና በራሳቸው እንዴት አንተ ይኸውልህ አንድ ሰው ታጋይህ ደካማ ኮሳሳ ከሆነ አንተም ትደክማለህ። ገብቶሃል? ታጋይህ ግን እንደዚህ ስለ ንቦናህን ትጠብቅልህ። ልክ እንደ ጆሃር ተመልከት። ጆሃር እኮ ቢሮ የሚገባ ነው የሚመስለው። ገብቶሃል? አብይ አህመድ አንገቱን አስደፋለሁ ብሎ ነበር ያሰረው። አብይን አንገቱን አስደፋው መልሶ ጆሃር እኮ እውነት ለመናገር በጣም አንበሳ ልጅ ነው እኮ። እና አላህ ይጠብቅህ፣ አላህ ይጠብቃቸው ሁላቸውንም። እና እኔ የኦሮሞን ልጆች በጣም ስላኮሩ በቀለ ገርባ ተመልከቱ በራሱ እንዴት እንደሚተማመን እና የኦሮሞን ልጆች ስላኮሩ እንዲሁም የኢትዮጵያን ልጆች በአጠቃላይ የኦሮሞን ልጆች የሚወዱት ብሔር ብሔረሰቦች ትግል ከነሱ መማር አለብን። አንተ ትግልን ስትማር ብቃቱ በራስህ መተማመን ገብቶሃል? ሳፈራ እውነታውን ይዘህ ስከድ እንደዚህ ነው። ውሸት ካለብህ አንገትህን ትደፋለህ። መቼም ቢሆን እንትን አትልም ማለት ነው። በራስህ አትተማመንም ውሸታም ተወንክ። ግን እነሱ እውነት ስላላቸው ተመልከቱ። እዚህ ላይ ደግሞ አያቸው አይደል? ብቃታቸው እዚህ ላይ ደግሞ ያለው ብቃት ናተሎ እስቲ በቀላ እያለው ነው። ጆሃር እየመጣሁ ነው አብሽር። ያኔ አብይ ይህን ሲያይ ውይ ነው ያለው። መሆን ካለችው ዝናስታየ የምትባለው ሚስቱ እንዲህ እኔ አሰርኳቸው ብዬ ወደ ቢሮዬ ነው እንደሚመጡት አላሉ። ይህንማ ኢሳያስ አፈወርቂን አባቴን ለማማከር ኤርትራ መሄድ አለብኝ ብሎ ዛሬ ኤርትራ ነው ያለው በነ ጆሃር ጉዳይ ሊመካከል። ተመልከቱ፣ እኒህ አንበሳ ናቸው። አብይን ገና ያስለቅሱታል እኮም እያልኩ ያለሁት ዝም ብዬ መሰለህ እንዴ? አንበሶች ናቸው። የመጨረሻ በራሳቸው የሚተማመኑ የኦሮሞን ልጆች ስለ ንቦና የሚጠብቁ ታጋይ ማለት የምትታገልለትን ህዝብ ስለ ንቦናውን ስትጠብቅ ነው ታጋይ የምትባል። ያለበለዛ ያንተ ታጋይነት ምንም አይደለም። ምክንያቱም አንተ ለህዝቦች ስትጨነቅ ህዝቦቹም አንተን አይተው ነው ሞራናቸው በአንተ ድክመት ነው የሚወሰነው። ገብቶሃል? አንድ ሀገር መሪው ደካማ ከሆነ ህዝቦቹ ይደፈራሉ። ስለዚህ ጆሃር በቀለ ገርባና ሐምዛ ደግሞ የቄሮ ታጋዮች መሪዎች ናቸው። እነሱ ደክመው እዚህ ላይ ቢታዩ ኑሮ የኦሮሞ ልጆች ይደክሙ ይሆናል። ታዲያ ለዛ የዛን ስለ ንቦና ለመጠበቅ ጆሃርን ተመልከቱት። አቦ እኔም የመጨረሻ ሞራኔ ነው የመጣው። ሞራኔ ነው የምልህ እስከ ደም ጠብታ ድረስ ህይወት ተከፍሎ እኒህ ልጆች ይወጣሉ። አብይ አህመድ ወደህ አይሆን በግድህ ትፈታለህ። ወደህ እኮ አይደለም በግድህ አፍንጫህን ተይዘህ ትፈታታለህ። ወደህ ነው። አንተ ኢሳያስ አፈወርቂ ጋር መከርክ፣ ዲያቆናቶች ጋር መከርክ፣ ቄሶች ጋር መከርክ፣ ዜሮ ነው ያንተ ምክር። እነዚህ እስካልተፈቱ ድረስ ኢትዮጵያ ሰላም አትሆንም። ስለዚህ ብቃትና ችሎታቸው በራስ መተማመናቸው በጣም ስላኮራኝ
እንዲሁም የኦሮሞን ልጆች ስለልቦና መጠበቃቸው በጣም ስላ ምን ልበላችሁ እኔ በቃ ለነዚህ ቢሞትላቸው ለነዚህ ትግሉን አጣጥፎ ህይወት የተከፈለው መስዋዕትነት ተከፍሎ እንዲወጡ ማድረግ ስልጣን ላይ እንዲበቁ ማድረግ ወደርክም ጠላህም አሃዲያውያን እንዲሁም አንድ ባንዲራ አንድ ሃይማኖት እያልክ አሜሪካ እነ ጁሃር እነ በቀለ ገርባ እነ ሐምዛ ቦረና ይሰቀሉልኝ ይገደሉልኝ እያልክ ሰላማዊ ሰልፍ የምወጣው ደንቆሮ ሁሉ ወደርክም ጠላህም መረረህም ጎመዘዘህም ጠቆርክም ቀላህም ተጉረጠረጥክም ተጠመዘዝክም እነ ጁሃር መሐመድ ጠቅላይ ሚኒስተር ሆኖ የኢትዮጵያ ጠቅላይ ሚኒስተር ጁሃር መሐመድ ምክትል ጠቅላይ ሚኒስተር በቀለ ገርባ የህዝብ ግንኙነት ኃላፊ ሐምዛ ቦረና ሆነው ወደርክም ጠላህም ኢትዮጵያን ያስተዳድራሉ። ይሄን እንዲያደርጉ ደግሞ አስፈላጊውን ነገር ሁሉ ይከፈላል። ስለዚህ ለዚህ ስልጣን እናበቃቸዋለን። አብይ አህመድና ግብረአበሮቹ ዲያቆናቶች እነ ዲያቆን ዳንኤል ክብረትን ጨምሮ ማለት ነው ወደ እስር ቤት እንወረውራቸዋለን። እነ በቀለ ገርባ ይፈታሉ። ንጹህነታቸው ከይኩ ያረጋግጣል። በቀለ ገርባ ቤቱ የሚገባ ነው የሚመስለው። ክፈት እባክህ ምን ታመጣላችሁ? እኔ ወንጀል አልሰራሁ። እነሱም እኮ በውጭ ኃይል ይጣራ ብለው ነበር። አብይ አህመድ በሩን ዘጋ፣ እምቢ አለ። በውጭ ኃይል አይጣራ ምን የማጣራ አለ። ተመልከት እስቲ አሁን እዩ እስቲ እንደው አሁን ሐምዛን ተመልከቱት ምን ትላላችሁ? አሁን ይሄን ያየ አሃዲያውያን ይታሰሩ ይሰቀሉ እያለ ሰላማዊ ሰልፍ የሚወጣው ይህን ቪዲዮ አይተው ዛሬ ድንኳን ጥለው እያለቀሱላችሁ ነው መሆናችሁ ነው እላለሁ። በጉርብ እነ ጁሃር ምን አረጓችሁ ስላቸው በኩራት እየተራመዱ በራሳቸው እንትን እያሉ ነው። አብይ አህመድ ያልገረፋቸው ይሁን አይውላችሁ። በዚህ አረማመዳቸው ራሱ ቀኑባቸው። ድንኳን ጥለው እያለቀሱላችሁ ነው ጉሩብ ላይ። የኦሮሞ ልጆች አስተዛንዝሯቸው እኒህን አሃዲያውያንን እና አፈርኩኝ። እውነት ለመናገር የፈለጉት ምን እንደሆን ታውቃላችሁ? ጁሃር መሐመድ አንገቱን ደፍቶ በቃ ኩስስ ብሎ ተዲያክሞ ማየት ነው የሚፈልጉት። በቀለ ገርባንም እንደዛ ሐምዛ ቦረናን እንደዛ ሆነው ነው ማየት የሚፈልጉት። ይህ ደግሞ ስትመኙ ነው የምታረጁት። አይሆንም፣ እንደዛ አይሆንም። ወደዳችሁም ጠላችሁም እነሱ የእናንተ ጠቅላይ ሚኒስተር ለወደፊት ይሆናሉ። የዛሬ 2 ዓመት እነሱ ጠቅላይ ሚኒስተር የኢትዮጵያ ይሆናሉ። ይህን እንግዲህ አንተ ወድህ ሳይሆን በግድህ እኮ ነው የምትመራው። ምክንያቱም 60 ሚሊዮን የኦሮሞ ህዝብ ይግድ ነው ሀገሪቱን ያስተዳድራል። ትንሹ ብሔር ያው ትልቁ ብሔር ያወጣለትን ህግ ተከትሎ ነው የግድ መሄድ ያለበት። ይሄ በዓለም ላይ የሚደረግ ነው። ኦሮሞ ብቻውን የሚያደርገው አይደለም። ስለዚህ ብቃትና ኩራት ያላቸው ብቃትና ችሎታ ያላቸው በራሳቸው የሚተማመኑ ሳይፈሩ ሳይኮሩ በሐቅና በእውነት ላይ የቆሙ ሐሰትን የሚጥሉ ለእውነት ሲሉ የሚታገሉ የሚታሰሩ። ተመልከቱ አብይ አህመድ ራሱ ኦሮሞ ሆኖ እነሱ ናቸው አገር እያጠፋህ ነው ብለው የታገሉት። እናንተማ ሌላ ብሔር እናንተ የምትገድፉ ብሔር ሆኖላችሁ ቢሆን እንዴ እናንተ ቋጤዎቹን የምትገድፉ ኸልቆች ናቸው እኮ። የዛሬ ስንት ሺህ ዓመት የዛሬ 400 200 150 ዓመት ያለው አስተዳደር የምትገድፉ ናቸው። እንደገና ወደ ኋላ ተመልሳችሁ ያንን የድሮ ስርዓት ነው የምናመጣ የአባቶቻችንን ታሪክ እንደግማለን ብላችሁ የምታስቡ እንደገና እንደ ግመል ሽንት ወደ ኋላ የምትሸኑ የምታስቡ ናችሁ። እስቲ አስቡት። እነ በቀለ ገርባ ደግሞ ያ አይመጣም ቀበር ነው እኮ አሉ። ሊመጣ ሲልም ድንጋይ እንጭንበታለን አሉ እና ሐምዛ ቦረና። ስለዚህ አሃዲያውያንም በጣም አሳዝናችሁኛል። ስታለቅሱ አይቻችኋለሁኝ። እነሱ ኮስሰው ተዳክመው እንዲሁም በጣም በራሳቸው አለመተማመን ኑሮ ተቸንፈው ማየት ነበር የናፈቃችሁ፣ ግን አልተሳካም። ግን ሌላዎቹን እስረኛ ብናያቸው እርግጠኛ ነኝ ሽንት ቤት አጣቢ መስለው ነው የምናያቸው። አሁን ሌላዎቹን እስረኛዎች ብናያቸው እና ይህን ነው ለማለት የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ፍትህ ለበቀለ ገርባ እና ለጁሃር መሐመድ ለሐምዛ ቦረና እንዲሁም
ኦሮሞ ሚዲያ ኔትወርክ ጋዜጠኞች ፍትህ ይገባቸዋል። በግፍ ነው የታሰሩት ታለ ወንጀላቸው። በጣም